ዛሬ እንግዲህ ከወደ ዱባይ በጣም አሳዛኝ ዜና ተሰምቷል ማለት ነው። እሱም እንግዲህ አንዲት እህታችን እንደኛ ስደትን የመጣች እህታችን እንግዲህ ጋዝ በመፈንዳቱ ምክንያት ያው ህይወቷ አልፏል ማለት ነው። እውነት ለመናገር በጣም ያሳዝናል። ይሄ ጋዝ በተለይ ዱባይ ላይ እየተደጋገመ ነው። ለምን እንደሆነ አላውቅም። በጣም ከአሁን በፊትም ስንት ልጆች ናቸው ከአንድ ቤት ሁለት ልጆች ናቸው ምናምን ከዛ በፊትም እንደዛውና ዱባይ ላይ እንደዚህ አይነት ነገር ይደጋገማል። እኔ ምን እንደሆነ ችግሩ አላውቅም። ቤተሰብ አንዳንዴ ጋዝ እናንተ ራሳችሁ እንትን ስትሉ የሆነ ድምጽ የሚያሰማው ነገር አለና እሱ ድምፁ እንትን ሲል ወይ መዝጋት አለባችሁ ወይ መናገር አለባችሁ። በዛ ላይ ደግሞ ውጭ የሚቀመጥ ከሆነ ለምሳሌ ሙቀት ከሆነ የሆነ ብርድ ልብስ ወፈር ያለ ነገር እንትን በሉት። ምክንያቱም አሁን በጣም ሙቀት ስላለ የእንደዚህ አይነት ነገር ያጋጥማል እና እህቶች ጥንቃቄ ልታደርጉ ይገባችኋል። ሰው ሀገር መተን እውነት ሰርተን እንመለሳለን ብለን እንደዚህ ብቻ በጣም በተለያየ ምክንያት እኛ በጣም መከራችን በዝቷል። እኔ ምን እንደሆነ ባላውቅም ማለት ነው። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላማችሁ ብዛ በያላችሁበት የዓለም ዳርቻ። እንግዲህ ዛሬም እንደተለመደው መጥቻለሁ ማለት ነው በአዲስ ነገር። እሱም እንግዲህ ምንድነው አሳዛኝ ወደ ዱባይ የተሰማ ዜና እጅግ በጣም ያማልም ይዘገንናል። ምክንያቱም ያው እንግዲህ እኛ ብዙን ጊዜ ስደት ስንመጣ ልንቀየር ራሳችን ቀይረን ቤተሰብም ልንቀይር ነው የምንመጣው። ነገር ግን እንዳለመታደል ሆኖ የብዙ እህቶቻችን ህይወት በጣም አሳሳቢና አደጋ ላይ የሚሆንበት ጊዜ እናያለን ማለት ነው። እውነት ለመናገር በጣም ይከብዳል በጣም ያሳዝናል። ምክንያቱም እንደ አንድ ስደተኛ በጣም ነው ያዘንኩትም በጣም ነው የተሰማኝ። በእውነቱ ከሆነ ወጥቶ ከመቅረት ይጠብቀን። የእውነት ቤተሰብ ልጄ ትመጣለች ልጄ ምን ይዛ ትመጣለች እያለ በጉጉት እየጠበቀ ስንሄድ ሰላም ሁኑ ብሎ የሸኘ ቤተሰባችን ደግሞ ስንመለስ ደግሞ እንደዚህ አይነት ነገር መስማቱ በጣም ልብ ይሰብራልም ያንገበግባልም። እና እህቶቼ ለእንደዚህ አይነት ነገር ጥንቃቄ ልታደርጉ ይገባችኋል። አንዳንዴ ጋዙን ምን ያደርጋሉ መሰላችሁ? በተለይ ህፃን ቤት ያለበት ቤት ከፍተው ይተውታል ምናምን ነገር። ከዛ ባሻገር ደግሞ ይሄ ስትሽዋን ምናምን የሚባለው እሱ ደግሞ የሆነ የሚያመጡ ሰዎች ድምጽ ምናምን ይኖረዋል። ስንረክበው እኔ ነኝ የምረክበው ማለት ነው። እና በጣም ሀይለኛ ድምጽ ይኖረዋል እና ያኔ ወይ እነግራታለሁ ወይ አውልቄ ነው የማስቀምጠው እንጂ ድምጽ እያለው አልተወውም። ምክንያቱም እሱ ጥሩ አይደለም። እና አሁን ደግሞ ሙቀት ነው ከሙቀቱ ጋር በጣም ነው የበለጠ የሚጋጋለው። ስለዚህ እህቶቼ ጥንቃቄ ልታደርጉ ይገባችኋል። ምናልባት አሁን ውጭ የሚቀመጥ ከሆነ አሁን የኛ ውጭ ነው የሚቀመጠው ማለት ነው ጋዙ። ስለዚህ እናንተ አሁን ሙቀት ስለሆነ የሆነ ብርድ ልብስ ወይ ዙሪያ ነገር መጫን አለባችሁ ላዩ ላይ። ምክንያቱም ሙቀቱ በጣም ከባድ ነው። የዚህ ሀገር የትኛውም አረብ ሀገራት ላይ ሙቀቱ እንደምታውቁት በጣም ከባድ ስለሆነ እናንተ ጥንቃቄ ልታደርጉ ይገባችኋል። እውነት በማንኛውም ነገር ተጠንቀቁ አትቸኩሉ። እውነት አረቦች ብዙን ጊዜ እኛን ቶሎ በይ አፍጥኙ በቃ በተለያየ እንትን ይሉናል እኛን ያዋክቡናል። ነገር ግን ጥንቃቄ ልናደርግ ይገባናል እውነት ለመናገር። ምክንያቱም ምን አለ መሰላችሁ ቤተሰብ ብዙ ነገራቸው እነሱ ቶሎ በይ ነው የሚል እና ይሄ ጋዝ የሚባል ይሄ ደግሞ ብረት ድስት የሚጮኸው ድምፁ አለ እሱ ራሱ በጣም መጥፎ ነው። እሱን ራሱ ልትጠነቀቁ ይገባችኋል። እሱ ራሱ የብዙ እህቶቻችን ህይወት ያበላሸ ነው። ይሄ የሚጮኸው ብረት ድስት እንደውም አንዷ እህቴ በቀደም እያወራች ነበረ። እና ይሄ ነገር ለኔም ደርሶብኛል እውነት ለመናገር ብረት ድስቱና ጥንቃቄ ልታደርጉ ይገባችኋል። እሱ ራሱ ካልተገጠመ እንደገና ደግሞ በስርዓት ቀስ ብላችሁ ካልፈታችሁት ከሞላ በጣም የሚመጣውን አደጋ ታውቁታላችሁ ብዬ ተስፋ አደርጋለሁ። ለእናንተ ማስረዳት አይጠበቅብኝም። ምናልባት አዳዲስ ልጆች ካሉ ለእነሱ ብቻ ነው እኛ ማስረዳት የሚጠበቅብን እንጂ ነባር ሰራተኛ ብዙ ነገር አለ። እንደዚህ ልብስ ስናጥብ ማሽኖችን የተለያየ ነገር ልንጠነቀቅ ይገባናል። ምክንያቱም እነሱ ፍጠኝ ነው ቶሎ በይ ነው። ለምን እኛ ፈጠንም አልፈጠንም ስራ መስራታችን እኮ አይቀርም። ስለዚህ በተረጋጋ መንገድ ልንሰራ ይገባናል። የእውነት በጣም ከባድ ነው። በተለያየ ብዙ እንደዚህ ይሄ አረብ ሀገራት ላይ ደግሞ የሚያስጠላው ነበር። ኤሌክትሪክ ነገር ነው ሁሉ ነገር በቃ ከዛ ጋር የተለያየ ስለሆነ በጣም ያሳዝናልም። የእውነት እኔ ብቻ ምን እንደምል አላውቅም። ወጥቶ ከመቅረት ይጠብቀን ነው የሚባለው። እግዚአብሔርን በጣም የምንሰማው የምናየው ነገር እኛ ኢትዮጵያውያን በቃ ተኝተን ስንነሳ በቃ ጥሩ ነገር እንዳትሰሙ ተብለን ተረግመናል በእውነቱ ከሆነ ማለት ነው። ስለዚህ እግዚአብሔር እንግዲህ ከእንደዚህ አይነት ነገር ይጠብቀን ነው የምለው። ሌላ ምንም የምለው ነገር የለም። እንግዲህ እህታችንም ያው ብቻ ያሳዝናል። የእውነት በየጊዜው የምንሰማው ምናምን ከአቅም በላይ ስለሆነ እግዚአብሔር እንግዲህ ይሄን ክፉ ዘመን በቃ ይበልን ነው የምለው። እኔ ሌላ ምንም የምለው ነገር የለም። የእውነት በጣም የተሰማኝ እንደ ሰውኛ ማለት ነው። ምክንያቱም ሰው ለስራ መጥቶ እንደዚህ ነገር ሲሰማ በጣም ያሳዝናል። ቤተሰቦቼ
ሁላችንም ከእንደዚህ አይነት ነገር ይጠብቀን። ሀገራችን ሰላም ያርግልን። የእውነት ሀገራችን እንደምታዩትም ጦርነት ነው፣ ብዙ ነገር ስላለ በጣም ከባድ ስለሆነ ሀገራችንም ሰላም ያርግልን ፈጣሪ። ይህን ክፉ ዘመን በቃ ይበለን፣ መልካሙን ዘመን ያምጣልን። መተሳሰቡን፣ አብሮነቱን በቃ ሁሉንም ነገር ያምጣልን። የእውነት እና ያለው ነገር ከባድ ነው። የምንሰማው የምናየው ሁሉ ከአቅማችን በላይ ስለሆነ ፈጣሪ ይህንን ክፉ ዘመን በቃ ይበልን የምለው ሌላ ምንም የምለው ነገር የለም። እና ያለው ነገር ይሄ ነው ቤተሰቦች። በተረፈ ሁላችሁንም ያው ወሬ ለብዛባችሁ የምር ሙቀት አለኝ ጋር ራሱ በጣም ኃይለኛ ሙቀት አለና እንግዲህ ያው ከባድ ነው። ለማንኛውም እህቶች በተረፈ ራሳችሁን ጠብቁ። ከብዙ ነገር የምን ልትጠነቀቁ ራሳችሁን ልትጠብቁበት የሚገባ ነገር በጣም ብዙ ነገር ነው። እና ራሳችሁን ጠብቁ። ሁሉም እናንተ ስትኖሩ ነው። እናንተ ከሌላችሁ ማንም እንትን የሚልላችሁ ነገር የለምና በተለያየ መንገድ ራሳችሁን ጠብቁ። ምግብ ብሉ፣ ጠጡ። በቃ ያለው ነገር ይሄ ነው እና ሌላ ምንም የምላችሁ ነገር የለም። በተረፈ ሰላማችሁ ብዙ ትርፍርፍ ይበልልኝ ውዶቼ፣ ማሮቼ፣ ፍቅሮቼ እወዳችኋለሁ፣ አከብራችኋለሁ የኔ ማሮች ማሮች ማሮቼ ማለት ነው። ቤተሰብ ሰብስክራይብ አድርጉ። አዳዲስ ቤተሰብ ካላችሁ ሰብስክራይብ አድርጋችሁ ተቀላቀሉን ማለት ነው። እንግዲህ እግዚአብሔር ሀገራችን ሰላም ከሆነ በቅርቡ አዲስ ነገር እንመጣለን ብዬ ተስፋ አድርጋለሁ። ከዛ ባሻገር ግን እንግዲህ እስካለን ድረስ እናንተ አብራችሁን ሁኑ ስንል በትህትና እጠይቃችኋለሁ። ሁላችንም እንግዲህ ከእንደዚህ አይነት ክፉ ነገር ይጠብቀን ነው የምለው። ወጥቶ ከመቅረት ይጠብቀን ፈጣሪ። ሀገራችን ሰላም አድርጎልን እኛም ለሀገራችን ያብቃን። ያለው ነገር ከባድ ነው እና ይሄ ነው እላችኋለሁ ውዶቼ፣ ፍቅሮቼ፣ ማሮቼ አመሰግናለሁ። የዛሬው ቪዲዮ ይሄንን ይመስላል ማለት ነው። ይብቃኝ ተንዛዞባችሁ ወሬ እያልኩ ማለት ነው። አዎ ዝዝ ታላልኩባችሁ ቤተሰብ እና ይሄ ነው። ለማንኛውም አመሰግናለሁ ውዶቼ። ስማሙል